አማርኛ ፊደላቶች እንዴት ነው በቀላሉ መያዝ የምንችላቸው? እና በጣም ብዙ ናቸው። 34 ናቸው። ከዛ ደግሞ ከ34 እያንዳቸው 77 አላቸው። ከዛ ደግሞ በአንድ ላይ ሲሆን ደግሞ 238 እንዴት ነው በቀላሉ መያዝ የሚችለው ፊደላቶችን? ኦኬ የአማርኛ ፊደላቶችን ነው። ቀላል ናቸው እኮ ቀላል ናቸው። ያው እንዴት መሰለም ትይዛቸው። እስቲ ለምሳሌ እንግዲህ 34 ሆነውም 7 አላቸው። አሁን እንዳልከው እውነትን ነው። 7 አላቸው፣ 34 ናቸው፣ 238 ናቸው። በጣም ጥሩ። እነዚህን ይዛሃል ማለት ነው። እስኪ የመጀመሪያ ፊደላቶችን ይዛቸዋል? ታውቃቸዋለህ? የመጀመሪያ ፊደላቶችን እስቲ በልልህ። አዎ የመጀመሪያ ፊደላቶችን ይጃቸዋለሁ። ለምሳሌ ልበልልህ የመጀመሪያ ፊደላቶች ማለት ነው። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ነ ኘ አ ከ ሀ ወ አ ዘ ዠ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ዘ የመጀመሪያዎች እጃቸዋለሁ። ከዚህ በኋላ ያሉትን የእነሱ ቤተሰብ እንዴት አድርጌ ነው የሚይዛቸው? የመጀመሪያዎችን እጃቸዋለሁ፣ ግን ቀጣይ ያሉት ፊደላቶች እየጠፉኝ እኮ ነው። ኦኬ ስለዚህ ሁሎች እንደዛ አድርገህ ካወቅካቸው በጣም ቀላል ናቸው። ምን መሰለህ እነዚህ የመጀመሪያ ፊደላቶችን ካወቅካቸው በኋላ ሌሎችም የምትይዝባቸው መንገድ እነግርሃለሁ። እንዴት አድርገህ ከሆነ ላሳይክ። እዚህ ላይ አሁን እንግዲህ የአንደኛ ፊደላቶችን ታዩሃል አይደል? የአንደኛ ፊደላቶችን እዚህ ላይ ታያቸዋለህ። ስለዚህ እነዚህ ፊደላቶች የአንደኛ ፊደላቶችን ከዚህ ላይ ጻፍኳቸው ናቸው። የአንደኛ ፊደላቶች እንዴት ናቸው? ምንም አይነት ቅጥል የላቸውም። ምክንያቱም መሰረት ናቸው። ስለዚህ የአንደኛ ፊደላቶች ምን ናቸው? መሰረት ስለሆኑ ምንም አይነት ቅጥል አይኖራቸውም። አሃ ስለዚህ አንደኛ ፊደላቶች ምንድነው በምን የሚለዩበት? ምንም አይነት ቅጥል የላቸውም። ጥሩ። እሺ ሁለተኛዎችስ እንዴት እለያቸዋለሁ? በጣም ጥሩ። እንግዲህ ሁሎችን ካወቃቸው የአንደኛ ፊደላቶች ምንም አይነት ቅጥል የላቸውም። በሱ ያዛቸው ማለት ነው። በጣም ጥሩ። እነሱ ከያዝካቸው ወደ ሁለተኛ ፊደል ሲገባልህ ሁለተኛ ፊደላቶች ደግሞ ወገባቸው ላይ ቅጥል ካረክባቸው ቅጥል ካላቸው እነዛ ፊደላቶች ምን ናቸው? ሁለተኛ ፊደላቶች እንላቸዋለን ማለት ነው። ስለዚህ ሁሉም ሁለተኛ ፊደል ወገቡ ላይ ይኖረዋል ማለት ነው። እሺ ስለዚህ ሁለተኛ ፊደላቶችን ደግሞ የምለያቸው ከወገባቸው ላይ ቅጥል ካላቸው ነው ማለት ነው። ሁሉም ፊደል ወገብ ቅጥል ካለው ሁለተኛ ነው ማለት ነው። እሺ ስለዚህ ከመጀመሪያዎች ለሁለተኛዎች ላይ ቅጥል ካደረጉባቸው ሁለተኛውን ይልኛል ማለት ነው። ሶስተኛዎች ቆንጆ፣ በጣም አሪፍ ነው። ኦኬ ስለዚህ እነሱን ደግሞ እንደዛ ከያዝካቸው ከዛ የመጨረሻ ደግሞ ሶስተኛ ፊደላቶችን እንገርህ። ሶስተኛ ፊደላቶች ደግሞ ታች እግራቸው ላይ እግር ካላቸው እነሱ ፊደላቶች ሶስተኛ ይባላሉ ማለት ነው። እሺ ኦኬ ስለዚህ ሶስተኛዎች ደግሞ ታች እግራቸው ላይ እግር ካላቸው ሶስተኛ ፊደል ብዬ ይዛቸዋለሁ ማለት ነው። ስለዚህ በጣም ቀላል ነው። እንደዚህ ከሆነማ ቀላል ነው። አራተኛዎችስ እንዴት ነው የምንለያቸው? አራተኛዎች በሶስት አይነት መንገድ በአራት አይነት መንገድ እንደዛ ነው የምንገልጻቸው ማለት ነው። እግር አልባ፣ ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግር ተብሎ ይመደባሉ። እግር አልባ የሚባሉት እግር ይኖራቸዋል ወጥቶ እዚህ እንደምታያቸው እግር ይኖራቸዋል ማለት ነው። ባለ ሁለት እግር የሚባሉት ደግሞ እግራቸው አጭር ነው። እግራቸው በቀኝ በኩል ያለው እግራቸው አጭር ይሆናል ማለት ነው። ባለ ሶስቶችም ልክ እንደዛው ነው። ባለ አንድ እግር ደግሞ እግራቸው ይጣመማል፣ ወደዚህ ጣመም ያለ ይሆናል ማለት ነው። ገባህ? አራተኛዎች ብዙ ነው መለያቸው ማለት ነው። ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግር እና እግር አልባ ሆነው ሊወከሉና እግር አልባዎች ደግሞ እግር ያደርጋሉ። ጥሩ። ባለ ሁለት እግሮች ደግሞ እግራቸው ያጥራል፣ በዚህ በግራ በኩል ያለው እግራቸው ማለት ነው። ጥሩ። ባለ ሶስቶችም እንደዛው። ባለ አንድ እግሮች ደግሞ እግራቸው ይጣመማል። እሺ ይህም ቀላል ነው። እሺ ባለ አምስተኛዎች ጥሩ። ወደ አምስተኛ ፊደል ሲቀጥልልህ አምስተኛ ፊደላቶች ደግሞ እንዴት መሰለህ ትለያቸው? ሁሉም ቀለበት አለው። በቃ አለቀ። ሁሉም ቀለበት አለው። የአምስተኛ ፊደል ታች እግሩ ላይ ቀለበት ካለው የአምስተኛ ፊደል ነው። ስለዚህ አምስተኛ ፊደል የተባለ ፊደል በሙሉ ደግሞ ምንድነው? እግሩ ላይ መጨረሻ ላይ ቀለበት ይኖረዋል ማለት ነው። ጥሩ፣ በጣም ደስ ይላል።
በጣም ደስ ይላል። እሺ ስድስተኞች ሳ አይዋ ስድስተኛ ፊደላቶች ትንሽ ያስቸግረዋል። ምን መሰለ ማስቸገር ሳይሆን ያው አንደኛ፣ ሁለተኛ፣ ሶስተኛ ሁሉንም ሌሎች ፊደል ካወቃቸው በኋላ ያ ስድስተኛዎች ያው ውስብስብ ናቸው። የተለያየ ቋሚ መለያ ስለሌላቸው እነሱን የምትለይበት ያው ሌሎች ካወቃቸው በኋላ እነሱን መያዝ ትችላለህ። የተቀረቹ እነሱ እንደሆኑ ታውቃለህ ማለት ነው። ስድስተኞች ስለዚህ ያው መለያ የላቸውም ማለት ነው። ያው ዞሮ ዞሮ እነዚህ ትንሽ ከበድ ይላሉ፣ ግን ሌሎችን ስለማውቃቸው ሌሎች ካወቋቸው መያየዋቸው ቀሪዎቹ እነሱ እንደሆኑ አውቃለሁ ማለት ነው። እሺ መጨረሻዎች ደግሞ አሁን መጨረሻዎች ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እና እግር አልባ ብለን እንከፍላቸዋለን። ባለ አንድ እግሮች ብዙውን ጊዜ አናታቸው ላይ ቀለበት ያደርጋሉ። መጨረሻ ድረስ ሲደርሱ አናታቸው ላይ ቀለበት ያደርጋሉ። ባለ ሁለቶች ደግሞ ምን ያደርጋሉ? ባለ ሁለት ፊደላቶች ደግሞ እግራቸው የአራተኛ ፊደል ተቃራኒ ይሆናል፣ ያጥራል ማለት ነው። የአራተኛ ፊደል ተቃራኒ ነው፣ ያጥራል በግራ በኩል። ባለ ሶስቶችም ልክ እንደዛው እግራቸው ያጥራል። እግር አልባዎች ደግሞ ትንሽ የጠመም ይላል እግራቸው ወደዚህ እንደዚህ ጠመም እያለ ይሄዳሉ ማለት ነው። ላይ እንደምታያቸው መጨረሻዎቹ ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግር ይሆናሉ። ባለ ሶስት እግሮች እና ባለ ሁለት እግሮች ምን ይሆናሉ? እግራቸው ያጥራል። ባለ አንድ እግርና ባለ ሁለት እና ባለ ሶስት እግሮች እግራቸው ምን ይላል? ያጥራል። እሺ በግራ የአራተኛ ፊደል ተቃራኒ ናቸው ማለት ነው። እግር አልባዎች ደግሞ ምን ያደርጋሉ? አናታቸው ላይ ብዙ ጊዜ ምን ያደርጋሉ? ቀለበት የሚያደርጉ አሉ፣ እግራቸው የሚጣመማሉ ማለት ነው። ጥሩ። ባለ አንድ እግሮች ደግሞ ሁሎቹም ማለት ይቻላል አናታቸው ላይ ቀለበት ያደርጋሉ። እንደዚህ ከሆነ በጣም ቀላል ነው። ዛሬ ሆኖ ነው የሚይዛቸው። በቃ ስለዚህ እንደዛ አድርገህ መያዝ ነው ማለት ነው። ስለዚህ ቀላል ናቸው። በዚህ መልኩ መያዝ ትችላለህ ማለት ነው። የበለጠ በውስጥ መስመሩ መማር የሚፈልጉ በታች ባለው በሜል ስልክ ቁጥራችን ደውሉልን። በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን። ብሮ አካዳሚ ነን። ሰላም ቆዩልን።